አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የፍጡም ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩ ዛሬ ደግሞ በጣም ቀለል ባለ የሾርባ ቺክን አሰራር ማለት ሾርባ በዶሮ አሰራር ይዤላችሁ መጥቻለሁ። በጣም ቀላል አሰራር ነው። ተከታተሉኝ። የሚያስፈልጉን ግብአቶች እዚህ ጋር ዶሮ አለኝ፣ በሰል አክዳር፣ በቅዶነስ፣ ኩዝባራ የድንብላል ቅጠር ማለት ነው እና ዱቄት እና ሐሊብ። እዚህ ጋር ዙብዳ ያስፈልገናል። እንዲሁም የተፈጨ ነጭ ሽንኩርት ትንሽ ነው የምንጠቀመው። ወደ አሰራሩ እዚህ ጋር ድስት አዘጋጅቻለሁኝ። ያዘጋጀሁትን ዶሮ አደርገዋለሁ ማለት ነው። እዚህ ጋር ያዘጋጀሁትን ዶሮ ትንሽ ነው የምሰራው። እዛ አድርጌ ትንሽ ሄል ላይ የሚደረገው ትንሽ ሄል አድርጋ እኔ ግርፋ እንጨቱ ስለሌለኝ ግርፋ መጥሁን ነው የምጠቀመው። ትንሽ ግርፋ መጥሁን አድርጉበት ሳታበዙ ማለት ነው። ትንሽ ነው የማደርገው። ያው እንጨቱ ቢኖር አሪፍ ነበረ። እንጨቱ ስለሌለኝ ቆንጆ ነው፣ ጣዕሙ ቆንጆ ያደርገዋል። እዚህ ጋር ትንሽ ጫው ካደረግን በኋላ ውሃ እናደርግበታለን ማለት ነው። የሞቀ ውሃ አድርገን ይበስላል ማለት ነው። እንደዚህ ሙቀ ውሃ እናደርግበታለን። ይበቃልኛል። የምሰራው ትንሽ ነው፣ ለልጆች ያህል ነው የምሰራው። እናንተ የሚበቃችሁ ያህል ገምታችሁ አሁን ስሩ። ይህን ይመስላል። እንደዚህ ሆኖ ይበስልልናል። ይሄ አሁን ነው ጥቁር ላይ ያለው ግርፋ መጥሆን ነው ማለት ነው። የተፈጨው ግርፋ ነው። እንደዚህ እስከላይ እንደዚህ ይሁንና ይበስልልን ቤተሰብ። በዚህ መልኩ ስጋ ዶሮ በስሎልናል። ዶሮ ከበሰለልን በኋላ እዚህ ጋር ውሃውን እናጠለዋለን ማለት ነው። እዚህ ጋር እንደዚህ አድርገን እዚህ ላይ በማጥለያ እናጠለዋለን። ይሄው እዚህ ጋር አጥልሌዋለሁኝ። ይሄንን የዶሮውን ውሃ ስለምጠቀምበት እንደዚህ አድርጌ አጥልሌዋለሁኝ። እዚህ ጋር ቤተሰብ ስጋ ዶሮ ቀርቶልናል። ስጋውን ብለን እዚህ ጋር ዶሮውን እዚህ ጋር እናወጣና ለብቻው ማለት ነው። እዚህ እንለዋለን። በዚህ በሹካ እንደዚህ እያደረግን እንቆራርጠዋለን። እኔ ባንቺ ስለሆነ አልተመቸኝም። እንደዚህ እያደረግን እንደዚህ በቀጫጭኑ እዚህ ጋር እንደዚህ እያደረግን ቁርጥ እናደርገዋለን በቀጫጭኑ ማለት ነው። ይሄው እንደዚህ አድርጌ በደንብ አድርጌ እለዋለሁ። ቁርጥ አደርገዋለሁ በዚህ በሹካ ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁ። ስጋውን ዶሮውን ማለት ነው። እንደዚህ አድርጌ ካዘጋጀው በኋላ እዚህ ጋር ዶሮውን የቀቀልንበት ድስት ላይ ዙብዳ ያዘጋጀ ነው ዙብዳ ማለት ነው። ይሄን እናደርጋለን። እኛም ይበቃንን ያህል ይበቃኛል። ይሄ በቂ ነው። ይሄንን እናደርግና ትንሽ ቀለጥ እስከሚለን ድረስ እንጠብቃለን ማለት ነው። እንደዚህ ዙብዳ ወይንም ቅቤው ቀለጥ ከለልን በኋላ ያዘጋጀነው በሰል አክዳር እናደርግበታለን ማለት ነው። በሰል አክዳር እንደዚህ አድርገን በደንብ እናቁላለዋለን ማለት እንለዋለን፣ እናማስለዋለን። ቋንቋ እኮ ብዙ ነው ነገር። እንደዚህ እያደረግን ወይም እስካለልን ድረስ ቆንጆ ጣዕም እንዲኖረው በደንብ አድርጌ አማስለዋለሁ ማለት ነው። እንደዚህ እያደረኩ በጣም ቀላል አሰራር ለልጆችም ለአዋቂዎችም ይሆናል። በጣም ቀላል አሰራር ነው። ይሄው እንደዚህ በሰል አክዳር በደንብ አድርጌ ጥብስ አድርገዋለሁ ከቅቤው ጋር ማለት ነው። ስለዚህ ይሄ እስካለ ድረስ በደንብ ጥብስ አድርጌ በጣም ቆንጆ የሚያደርገው ጣዕሙ። ይሄው እንደዚህ እያደረኩኝ በደንብ አድርጌ ጠብሳለሁ። ግን መጠበስ አለበት። ነጭ ሽንኩርት ትንሽ አድርጌ አብሬ ጠብስ አድርገዋለሁ። እንደዚህ ከሆነልን በኋላ እዚህ ጋር ያዘጋጀነውን ዱቄት ነጭ ዱቄት ምን አሪፍ ነው። ነጭ ዱቄት ተጠቀሙ። እዛ አድርጋችሁ በደንብ አድርጋችሁ ከነጭ ሽንኩርትና ከበሰል አክዳሩ ከቅቤው ጋር አድርጋችሁ በደንብ አድርጋችሁ ምስ አድርጉት ማለት ነው። በደንብ መታመስ ያለበት ጣዕሙ ቆንጆ እንዲሆን ይሄ በደንብ መታመስ ያለበት። አያችሁት? ከለሩ ራሱ ሲያምር በደንብ አድርጋችሁ ፍሽት አድርጉት። እንደዚህ በደንብ ሲታሽ እንዳይጓጉልባችሁ ጥንቃቄ አድርጉ። እንደዚህ አድርጋችሁ በደንብ ሲታሹት በጣም ነው ቆንጆ ይሆናል ማለት ነው። እንደዚህ እያደረጋችሁ በደንብ ምስ አድርጉት ዱቄቱን።
እንደዚህ በደንብ ካመስኩት በኋላ ይሄን ይመስላል። ከለሩ ትንሽ ቀየር ብሏል። ሽታው ራሱ በጣም ነው እንትን የሚለው። እዚህ ጋር ያዘጋጀነውን እዚህ ጋር ሀሊብ አዘጋጅተናል። ሀሊቡን እናደርግበታለን ማለት ነው። ትንሽ ትንሽ እንዳይጓጉልብን ትንሽ ትንሽ እያደረግን ከዛ እናማስለዋለን። ትንሽ ትንሽ እያደረግን እናማስለዋለን። እጃችን ስራ መስራት የለበትም። በጣም ኃይለኛ ማማሰል ያለብን እንዳይጓጉልብን ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። በዚህ እያደረግን እንደዚህ እያደረግን ትንሽ ትንሽ ወተትን እያደረግን በደንብ አድርጌ አማስለዋለሁ ማለት ነው። እዛውን ሙያ ይጠይቃለን። በደንብ አድርገን ማማሰል አለብን። ካላማሰልን ይጓጉላል። ከጓጉላ ደግሞ ሾርባው ይበላሽብናል ማለት ነው። ጥሩ ጣዕም አይኖረውም። የሆነ ስንጠጣው ጉጉል ያለ ነገር ምናምን ይኖራል እና በደንብ አድርገን ማማሰል አለብን። እንደዚህ እያማሰልን ትንሽ ጠብ እያደረግን እንደዚህ እያማሰልን ቤተሰብ ይሄን ይመስላል። ይኸው አሁን እንትን ምለው በወተቱ ብቻ ነው። የእንትን ውሃ አላደረኩም። ስለዚህ በወተቱ አድርጌ በደንብ አድርጌ እንትን እያማሰልኩ ነው። ያው ጥንቃቄ አድርጉ እንዳይጓጉልባችሁ። የማትችሉ ከሆነ በካህራባ ፍጩት። የጓጎለ ነገር ምናምን ካለው ጥሩ አይደለም ማለት ነው። ማለት እንትን ሲጠጣ የሆነ እንትን ነገር ይሆናል። ስለዚህ እያደረግን እያማሰልን በደንብ አድርገን እዚህ ጋር ቤተሰብ ያዘጋጀነው የዶሮ ውሃ አለ የለው ዶሮውን ያበሰልንበት ውሃ እሱን እዚህ ጋር እናመጣና ትንሽ ትንሽ ጠብ እያደረግን አሁን በደንብ እናማስለዋለን። እንደዚህ ቀስ ቀስ እያደረግን እናማስላለን ማለት ነው። ጠብ እያደረግን እንደዚህ ትንሽ ጠብ እያደረግን በደንብ ማማሰል አለብን እንዳይጓጉልብን። ያልኳችሁ ጥንቃቄ ማድረግ አለብን። እንደዚህ አይነት አሰራር እንትን የሚለው የሚያደክም ማማሰሉ ነው። ስራው ቀላል ነው፣ ግን ማማሰሉ በጣም የሚያደክም እንዳይጓጉልብን ማለት እንደዚህ ታደርጉት። ትንሽ ጠብ እያደረግን እሳታችንን ትንሽ አሁንም ትንሽ ጠብ እያደረግን ይህን ውሃውን ሌላ ውሃ ምናምን አንጠቀምም። ይህንን የዶሮ የሰራንበትን ውሃ ብቻ ነው የምንጠቀመው። ሌላ ውሃ አንጠቀም። ይኸው ቆንጆ ሆና ነው ትክክል ላይ ነው የሚሆነው። በደንብ ሲበስል ይስተካከላል። ያያችሁት ይኸው ምንም ነገር የጓጎለ ነገር የለም። እዛ ነው አሁን እንደዚህ የጓጎለ ነገር ቢኖር ይወጣል። ይሄ እንትን ነው በሰላክ ዳሩ ነው፣ ችግር የለውም። ሰላክ ዳሩ ግን ትንሽ በስል ይበልል፣ ትንሽ በስል ይበልል። ያው እጃችን ስራ መፍታት የለበትም። ትንሽ ትንሽ እያል ማማሰል አለብን። እንዳይ በዚህ ያደረግን ትንሽ ትንሽ ማማሰል አለብን ማለት ነው። ያያችሁት እንደዚህ ሙቅ ነው ወይ እንዳትሉት፣ ሙቅ አይደለም። እንደ ሙቅ እንደምትላል ቆንጆ ነው፣ ጣዕሙ ነው። ቤተሰብ ይሄ ሾርባችን በዚህ መልኩ እንትን ብሏል። በደንብ ሆኖ አልወፈረምም አልቀጠነም፣ መካከለኛ ነው። ትክክል ነው የሆነልኝ። እዚህ ጋር ትንሽ ትንሽ ከለር እንደው ነጭ ስለሆነ ባታደርጉበትም ችግር የለም። እኔ በጣም ነጭ ስለሆነ ትንሽ ከለሩ ቀየር እንደልልኝ ትንሽ ያደርግበታለሁ ማለት ትንሽ አላበዛም፣ በጣም ትንሽ እንደዚህ ማለት ነው። በጣም እንዲበዛብኝ አልፈልግም። እንደዚህ ከለሩ ትንሽ ቀየር እንዲል በጣም ነጭ ስለሆነ እንደዚህ ስለሆነ ይበቃኛል። አላደርግበትም። ትንሽ ከለር እንደዚህ ነው። ይሄ በደንብ ሆኖ በስሎልኛል። አሁን እንደዚህ ከሆነልን በኋላ ያን ያዘጋጀነውን ዶሮ እዚህ ጋር ያዘጋጀሁትን ይሄንን ዶሮውን አደርግበታለሁ ማለት ነው። እንደዚህ ይሄንን ካረኩ በኋላ ብዙም አልቆይም። እሳቱን አጥፍቼ ይበቃዋል፣ አወጣዋለሁ ማለት ነው። ይሄንኛው ከቆየ እንትን ማለት እንደ ይቦካብናል ማለት ነው። እና በቃ እንደዚህ አድርጌ ትንሽ ብቻ እሳት መታ ካደረገው በኋላ ይበቃዋል፣ አወጣዋለሁ። ይሄት ቆንጆ ነው የሆነው። አልቀጠነምም፣ አልወፈረምም፣ መካከለኛ ነው የሆነው። እንደዚህ እያደረጋችሁ ለልጆቻችሁ መስራት ትችላላችሁ። እናንተም አዋቂም ይሆናል፣ ለልጅ ብቻ አይደለም። እንደዚህ እየሰራችሁ ብሎ በቀላል ዘዴ በ5 ደቂቃ 10 ደቂቃ እዛ አድርጋችሁ ስሩ ማለት ነው። በጣም ቀላል፣ በጣም ቆንጆ ጣፋጭ ምግብ፣ በጣም ጣፋጭ ሾርባ ነው ማለት ነው። እና ይህን ትንሽ እንትን እንበላውና ከደን አድርገ ነው
ከዛ እሳቱን እናጠፋዋለን። ቤተሰብ እንደዚህ ከሆነ በኋላ ይበቃዋል። አጠፋዋለሁ እሳቱ እንዳልኳችሁ። ስጋው ከገባ በኋላ እንትን ዶሮ ከገባ በኋላ እንትን ይላል ማለት ነው። ወደ ይቀየራል የሆነ ወደ አጅናነት ማለት እንደዚህ ስጋው እንደዚህ ስታደርጉት እንትን አይልም እና እንደዚህ ይበቃዋል። ቤተሰብ ሹርባችን በዚህ መልኩ ጃህዝ ሆኖልናል። ይሄው ቆንጆ ሆኖ ከለሩ ራሱ በጣም ነው የሚያምረው። እንደዚህ አድርገን በጣም ቆንጆ ነው የሆነልን ማለት ነው። አልቀጠነምም አልወፈረም፣ መካከለኛ ቆንጆ ሹርባ ችክን። በጣም ሲወፍር ጥሩ አይደለም፣ እንደዚህ መካከለኛ ሲሆን ነው። ይሄን ምስል ያያችሁት ከለሩ ሳብ ራሱ እንዴት እንደሚያምር በጣም ነጭ አይደለም፣ በጣም ይሄው አያችሁት፣ በጣም ቆንጆ ነው። እስኪ ቀመስ፣ በጣም ቆንጆ እንደዚህ ቀመሱ። በጣም ቆንጆ አያችሁት። ስጋው ራሱ ከታች እንዳለ ነው፣ እንትን አላለም፣ አልቦካም። እንደዚህ ቆይት ካረግንበት እሳቱ ላይ የሞከት ባህሪ ይኖረዋል እና ይህን ይመስላል። በቅድሚያ ላይ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።